ለጀግናም ጀግና አለው ለአንበሳም አንበሳ አለው ይባላል። ለዚህና የብሩክ ወንድም እየመጣ እንዶ የብሩክ ወንድም ከመጀመሪያው ወይም ደግሞ ከመምጣቱ የተመቻቸው ማናቸው? የምር እኔ እንዶ ከመምጣቱ ነው የተመቸኝ። ምክንያቱም ብዙ ጊዜ ዝናን ያው ሁላችንም እንደምናየው ወይም ደግሞ ሁላችንም እንደምናቀው ሞገስን ይገድለዋለሁኝ እንዲሁም ደሞስ ሉላን ወደደች ጣላች የኔ የራሴ የግሌ ትሆናለች። እንዲሁም ደግሞ እስከዛሬ ላለፋችኝ እስከዛሬ ላደከመችኝ እሷ ዳፈረኛለች። ማንም እንደሷ ዳፍሮ የደፈረኝ የለም። ስለዚህ ማታውን ከኔ ትሆናለች፣ ጠዋትን ደግሞ የውሻ ምግብ እየበላች እንዲሁስ አሰቃያታለሁኝ እያላ ሲፈልጋትና ሲያፈላልጋት ቆይቶ ነበር። ሞገስም እንዳያችሁት ከሱ ለመራቅና እንዲሁም ደግሞ ከሱ ለመሸሽ ከአንድ ቦታ አንድ ቦታ እየሄዳ ነበር። ነገር ግን ደግሞ ብሩክ በመጥፋቱ የተነሳ የብሩክ ወንድም እንደምንም ብሎ ከሞገስ እንገናኝ ባሉበት ታይም ተገናኝቶ ነበር። የዛሬው ይገርማል። ምክንያቱም እሱ ሞገስና የብሩክ ወንድም አብሮ እያሉ ይሄ ዝና ያሉበትን ወይም ደግሞ እንደምንም ብሎ አጠያይቆም ደረሰ ሞገስ ላይ ማለት ነው። ሞገስና የብሩክ ወንድም አብሮ ባሉበት ላይ ጭራሽም በቃ አሁንስ እንደ ሆዳ ምን እጠጣዋለሁኝ ሰው የመግደሌ እንትን እየጨመረ እየሄዳ ነበር። አሁንስ በእጄ ገባ በቃ አለህ ሞገስ እያለው አንተ አያላ እየሰደባ ሚስቴን እያማገትከ አሁን ደፍራህ እኔ ፊት ለፊት ትቆማለህ እንዴ ሲለው ጉሮሮን እንቅ ሊያደርገው አንድ ብሎ ሲሄድ ይሄም ገፍትሮት እስ ተረጋጋ። ይሄ ልጅ ምኑም ይስራ ምን ህግ አለበት አገር ነው። እንዴት አሁን ይገድልሃለሁ ብላ እንደዛ ስትሆን ምን የሚሉት ነገር ነው? ያጠፋብህ ነገር ካላ ቁጭ በልና ተነጋገሩና ፍቱት። ካልሆነም ደግሞ አያለው ነበር። ካልሆነ አንተ ምን ልታደርግ ነው? ሰውየው ዞር በልልኝ፣ እኔ ካንተ ምንም የለኝም፣ አላቃህ አታቃኝ። ስለዚህ እኔ የመጣሁት ወደ ሞገስ ነው። አሁን ታሳልፈኝ ይሁን ይላል ዝናም። ወዴት ነው የምታልፈው? ይሄን ሰውየው ይገድለዋለሁ። እንዴት ነው የምትገለው? እንደው ዝንብ መስሎህ ነው እንዴ? ወይስ ምንድነው? ቶል ነገር ነው እንዴ? ባልባል አንተም ባለህበት ቁም። አንተም ባለህበት ምንም ለመፍጠር አትቾክሉ፣ ምንም ለማድረግ አትቾክሉ። የጠፋው ነገር ካለ ቁጭ እያላችሁ ተነጋግራችሁት መፍታት ትችላላችሁ ይላል። አይ እንግዲህ ዞር በል ብዬሃለሁኝ ዞር በል እያለው ገፍትሮት ወደ ሞገስ ይሄዳለው ሲል አንተ ምን አይነት ሰው ነህ እያላ እሱም ደግሞ አይ እኔስ እያለሁኝ እንዲሁስ ልጁን አትነካውም እያላ አንዴ በጥፌ ሲለው ወይዝና ለካ በዚህ ልክ ኮርቶቱሞ ብሎ በአንዴ ይወድቃል እንዴ እናንተ? እኔ እንደሳያው በቃ አላ አይደል እንደው ወሬው ምኑን ሳየው የሆነ ነገር ይሰማኝ ነበር ማለት ነው። ምክንያቱም ግን በዚህ ልክ ለምን ጨካኝ ሆነ? ልኩን ደግሞ ሞገስ እሱን እንደሚፈራው ካወቀ ለምንድን ነው የማይተዋው ነገር? ችግር ውስጥ ደግሞ አንድ ሴት ልጅ ከወደደች ወይም ደግሞ ካፈቀረች አንዴ ነው እንደ ወንድ ያንንም አታየም። ስለዚህ ይቺ ልጅ ብሩክን አፈቅራ ወይም ደግሞ ማለት ይሄ ሞገስን አፍቅራ ሞገስን ወዳ ነው ያለችው። ምን ይኖረው ምን አይኖረው? ፍቅር ማለት ደግሞ በሀብት እንትን የሚሆን ነገር አይደለም። ወይም ደግሞ በመልክ ወይም ደግሞ ያኒ እንትን የሚሆን ነገር አይደለም። ስለዚህ ዝና ራሱን የሚያስበው ከሞገስ በላይ ሆኖ ያኒ ሞገስን በታች አድርጎ ሁሉ ነገር አዋቂ ሁሉ ነገር ደግሞ እሱ ሰሪ ነው አድርጎ የሚያስበው። ከኔ ምን አጣችና ከኔ ምን አወደልኩባት ነው የሚለው። እሷ እንደሆነች ምንም አይኖረው ምንም እኔ የሚፈልገው ሞገስን እንጂ ዝናን አላየም።
ዝና ቤት ሂጂ ተበለኝ ባከይን ትላለች። ዞሮ ዞሮ ለማንኛውም የዛሬው የምር ደስ ብሎኛል። ምክንያቱም የብሩክ ወንድም እንዳልኳቸው ጅምር ተክባ ከማምጣቱ ያስደሰታቸው ወይም ደግሞ ከማምጣቱ ደስ ያላችሁ ማለት ነው። ዝናን በአንዴ እንደዛው በአንድ እርግጫ ወይም ደግሞ በአንድ ጥፊ እንደዛው ኮርቶትም ብሎ ያንን ሚፎክር ያንን ያክል የነበረው ዝና እንደዛ ሲሆን ደግሞ የሚገርመው ነገር አይ ሌባ ተስማምቶ ሲሰራ እንጂ ሲጣላ ምን እንደሚያደርግ አያውቅም ይባላል። ይሄ ማለት ደግሞ እንዳያችሁት ነው ቪዲዮው ላይ ዝናና እንዲሁም ደግሞ ማዕሌት ላይ የመሀላቸው የተፈጠረውን ነገር ማለት ነው። ምክንያቱም ብሩክ ቤቱን አልሸጣውም እያሉ ነው። እንዴትስ ልጅቷን አሳከማት የሚለው ቤተሰቡን ግራ ቢያጋባውም ነገር ግን ደግሞ ይሄ ነገር እንዴት ሊሆን ይችላል? ይቺማ ሆን ብላ አሁንም ነገር አንድ ብላ ነገር ፈልጋ ነው እያሉም አሉ። አይ ደሞስ እንዴት ለምን ይሄ ነገር እንዴት ነው የሚሉም አሉ። ይሄንንም ያንዳንዱን ምስጢር የነገረው ሁላችንንም እንዳየነው ዝና ለማዕሌት ነበር ማለት ነው። ማዕሌትም ደግሞ አይ እንደዛማ ከሆነ የባሌ ንብረት የኔም ንብረት ነው። ስለዚህ የክስ ፋይሌን እንደገንኛ መቀሰቀስ አለብኝ ነው ያለችው መሰለኝ እንደዛ ነገር። ስለዚህ አሁን ወስጄ ጥሪ ነገር ሆነ ነገር ሰጣዋለሁ ብላ ወደ ቅድስት ወይም ደግሞ ወደ ብሩክ ቤት ትሄዳለች። በዛን ሰዓት ቅድስትና እንዲሁም ዳጣ እንዲሁም ምሳሌ አብሮ እየበሉ እየጠጡ ነበር። ስታንኳካ እንዲሁም ጋሼ መጣ ብላ ቅድስት ተነስታ ስትከፍተው ያሰበችው ሌላ የመጣው ሌላ ሰው ነው። እነሱን እያየች ቅድስት ብትደነግጥም ነገር ግን ደግሞ ዳጣ ስላለች ምንም እንትን አላላትም። ለምን መጣችሁ? ምን ፈልጋችሁ ነው የመጣችሁት? አሁንስ ምን ቀራችሁ? ስትል አንቺ ሴትዮ ምን ነው ሰራተኛነትሽን ረስተሽው እንዴ? ሰራተኛነትሽንማ መርሳት የለብሽም። ይህንን ደግሞ ሲመጣ ስጪው ብላ የሆነ ጥሪ ወረቀት መሰለኝ እየሰጣቻት ነበር። ይህንንም ያየች ቅድስት ሁኔታው ግራ ቢያገባትም ግን ደግሞ ያላት አማራጭ ዝምታውን መርጣ ዝም እያለች ነበር። ዳጣም እንደዛው አረባክሽ ምንድነው ይሄ ደግሞ አሁንስ ምን ቀርቶሽ ነው ብትላትም አንቺ ብዙ ብታወሪ አይፈረድብሽም፣ የፈለግሽው ማውራት ትችያለሽ እያለቻት እነሱ ይወጣሉ። እነሱም ደግሞ ተመልሶ ቁጭ ይላሉ። ይህንን ወረቀት ከሰጣች በኋላ ማዕሌት ነው ያኒ ከዝና ግብ የተፈጠረው ማለት ነው። ምክንያቱም የሆነች ካፌ ላይ ተቀጣጥሮ እዛ ቁጭ ብሎ ነበር። ማዕሌትም ወደ ዝና እየሄደች ነበር። ወደ ዝና እየሄደች ይህንን ያደረገች ወይም ደግሞ ብሩክ ቤት እንደሄደችና ብሩክ ምን እንዳላት ያያንዳንዱን ማለት ብሩክ አልኩኝ ይሄ ማን ነው? ያቺ ማን ነበረች? ለቅድስት ጥሬውን ወይም ደግሞ ወረቀቱን እንደሰጣች ትነግረዋለች። እሱም ደግሞ አታደርጊውም አንቺ ጅል ቤተኛ ነሽ፣ ቤተኛ አእምሮሽ ነው የምታስቢው ወይስ ደግሞ ምን ፈልገሽ ነው እንደዛ የምታደርጊው? አታደርጊውም። አድርጌዋለሁ። ለምንድን ነው ማላደርገው? ያው አንተ አይደል እንደነገርከኝ። ምን አንቺ እንክፍ ምንድን ነው ያልሽው? ቤቱን እንዳልተሸጣ ነገርሻቸው እንዴ? አዎ ምን ነው መናገር አልነበረብኝም እንዴ? ዝና ተናደደና ተቃጠለ። ሁለት በኩሉን አያ። ምንድነው የሚሻለኝ? ምን አይነት ማሀይብ ነገር ነሽ? ምን አይነት ደደብ ብትሆኚ ነው ይሄንን ነገር የምትናገሪው እንዴ? ዝና ምን እያልከ ነው? ምን አጠፋሁኝ እንዴ? አጠፋሁኝ እንዴት ያለሽ እንዴ? አፍሽን ሞልተሽ አያላት አያጎታ ጋር ዝና ቃስ እያለ ምን አይነት ማሰብ አእምሮ ቢሳነሽ ነው ቤታቸውን ድረስ ሄደሽ የነገርሻቸው? ይቅርታ አትበይኝ እባክህን ዝና፣
እባክህን ዝና ይቅርታ አትበይኝ ይገድልሻለሁ። እባክህን በእጅህ እንዳልሆን ይሞትብሃለሁኝ። ሙቺያ ድርቅ በይ ምን አገባኝ ሞሽ አያላት። ይቺን ማናት ማአሌድን እንቅ አደርጋል ያ ጉዳ ጋር ማአሌድስ ጉድዋ ፈላ። ካዛች እሱስ እንደዛ አድርጎት ቢተዋ ጥሩ ነበር። ችግሩስ ደሞስ ሌላም ችግር እየመጣላት ነው እንጂስ እንኳን የዝና አሁንስ በብሩክ ወንድም እጅ ልትሆን ነው ማለት ነው። ምክንያቱም ይህንን ሲነግሩት እንዳልኳችሁ ቅድስትና እንዲሁም ደግሞ ማአሌድ ማናት ያቺ ዳጣ እንዲሁም ምሳሌ አብሮ ምሳ ወይም ደግሞ ምሳ ይሁን እራት ብቻ አላቅም እየበሉ ባለው ሰዓት ነበር የመጣቸው። እነሱ ሲሄዱ ደግሞ ይህንን ነገርማ ለብሩክ ወንድም መናገር አለብኝ። ቆይ ግን ይሄ ነገር እንዴት ነው ብላ ቅድስት ግራ ቢገባትም እስከሚመጣ ድረስ ጠብቃ ነበር። እንዳለችውም ደግሞ እሱም መጣ። ሲመጣ ቅድስትና እንዲሁም ደግሞ ያቺ ማናት ዳጣ አንቺ ንገሪው ኧረ እባክሽ አንቺ ተናገሪ ኧረ እባክሽ አንቺ ተናገሪ እያሉ ያው ሊነግሩት ቢፈሩም ነገር ግን ደግሞ በመጨረሻም መናገራቸው አልቀራ። መድብል ብሩክ ቤቱን አልሸጣውም ማለት ቡራ ቤቱን ሸጠው ነው ልጅቷን ያሳከማት። እናንተስ እንዴት ይሄንን ነገር አወቃችሁ? ማንስ ነገራችሁ? ያቺ ማአሌድ ናታ ቤቷን ስለሸጣ የውርስ ክርክሬን እንደገኛ ይቀጥላለሁኝ ብላለች። እርግጠኛ ናችሁ? ቴዲዬ እንዴትስ ቤቱን ካልሸጣ በምን አሳከማት? እኔ እንጃ። እኛም እኮ እሱ ነው ግራ ገባን እንዴ። ቆይ ግን ማአሌድስ ይሄንን ነገር እንዴት ልታቅ ቻለች? ወንድሜ አንድ ነገር ይሁንና እነዚህ ሰዎች አበቃላቸው አይተርፉም። እነማን? ዝናና ማሌድ ዳጣ የማሌትን ቤት ታውቂያለሽ ማለት የኢፍራታን እኔ ሳቀዋለሁ። ነይ ተነሽ አሁን። አይ ለምንድን ነው ተነሽ ብዬሻለሁ። ተነሽ አሁን ነው እንሂድ እያላት እሷን ይዞ ወደ ማአሌድ ቤት እሱም አምርተዋል። አይ አሁንስ አበቃላት እቺ ማአሌድ ማለት ነው። ለማንኛውም ይሄን ይመስላል ቪዲዮ። ሰላማችሁ ብዛችሁ ቆዩልኝ። ባይ ባይ።